እውነቱን ካወቅሽ እኔ ጋር መምጣት እኮ አይጠበቅብሽም ነበር። ዋናው እውነታውን ማወቅሽ ነው። አወቅኩኛው። ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽ ስለሆነ ነው የመጣሁት። ላስቆምሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም። እውነቱን የተናገርኩት እሱን አምነሽ መቀበል ካልቻልሽ መብትሽ። ከዚህ በላይ ምን ትበጠብጪ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦልሬዲ ደርሰሻል። ዱባይ ነው የተጋቡት። ለምን ቤተሰብ ጋር አይደለም? ዱባይ ለምን ማርስ ላይ አንጋባም? አንቺን ይመለከትሻል። እሺ ዋሻው አውቆ የተኛን ሰው ቢቀሰቅሱት አይሰማም አይደል የሚባለው? ወረዲ አንቺ አውቀሽ ራስሽንም አምሮሽንም ጆሮሽንም አይንሽንም ድፍን ስላረክሽው ላስጠነቅቅሽ ነው የመጣው። ኦኬ ከዚህ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው። አንቺ ህይወቴ ውስጥ የገባሽ በስህተት እንዳትገቢ። ይሄ የቆየ ድሮ ያረጀ ፎቶሽ ነው ያወጣሽ ለጣጥፊ። አይ ዶንት ኬር አይመለከተኝም። በቅርቡ ልኬልሻለሁ። እኔ አንቺን ይኸውልሽ የአንቺን ፕራይቬሲ ለመጠበቅ ብዬ ነው ያለጠፍኩት እንጂ ከመለጠፍ በኋላ አልልም ነበር። ገባሽ? የውሸት ነው ምናምን እንዳይሉሽ ፈርተሽ ከሆነ በጭራሽ አይደለም። እኔ አስተካክልልሻለሁ እሱን። ስሚኝ እኔ የምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም ስላንቺም አይመለከተኝም። ለዛ ነው የውሸት እየኖርሽ ስላንቺም አይመለከተኝም ስለማንም። እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ። ገባሽ? ከዛሬ በኋላ ግን ከዛሬ በኋላ ግን ህይወቴ ላይ ዝም ብለሽ እንድትገቢ አልፈልግም። አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው። ካሁን በኋላ ግን ማለት ነው ድጋሚ ህይወቴ ውስጥ እንዳትገቢ። ምን ትመስላለች? ምን ይሆንሻለሽ? ከባለ ትዳር ሰው ጋር አትንዘላዘሽ። ተረጋጊ። ምን ትመስላለች? አንቺ ሩታ ክብረ ቢስ ልቀቂኝ በእናትህ እኮ ተረጋጊ። ካሁን በኋላ ብታገኛት ካንተ ራስ አልወርድም። ልቀቂኝ። ነይ ተረጋጊ ሩታ። ሰላም ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቻለሁ። ቤተሰቦቼ ተመልሼ ስመጣ ትናንትና ያው ቪዲዮ አይታችኋል ብዬ አስባለሁ። እኔ ልጅቷን አግኝቼ ስመጣ ሩታ በጣም ነው ያበደችብኝ ማለት ነውና ያለኝ አማራጭ ግዴታ ሁለቱን ለማገናኘት ወስኛለሁ። እንግዲህ ሩታ እኔ በምንም አይነት መንገድ አክሴፕት ልታደርገኝ አልቻለችም። እኔና ነፃነት አሁንም ድረስ እያወራን ላይፍ ያለን ምናምን ነገር ነው እየመሰላት ያለው። ግን ደግሞ እኔ በቃ ነፂን አስገድጃት ዛሬ እንድትመጣ አድርጊያታለሁኝ። በቃ ያለኝ አማራጭ እሷን መጫን ነበርና ሳትፈልግ በግድ በቃ ላገናኛቸው ነው እና ረጅም ሰዓት በቃ ለምኛታለሁኝ። አንዴ ብቻ በቃ ከዚህ በኋላ አላስቸግርሽም ምናምን ብያት ማለት ነው። ያው የኔም ህይወት እዚህ ጋር እየተበጠበጠ ነው። የነፂንም ነገር አስተካክላለሁ ብዬ የራሴንም ህይወት እያበላሸሁኝ ነው ያለሁትና እሺ ያለኝ አማራጭ ሁለቱን አገናኝቻቸው ሩታ ልጠይቃት የምትፈልጋቸውን ጥያቄዎች መጠየቅ ትችላለች። በቃ እኔ አንዴ ቢወጣላት ይሻላልና ነፂ በቃ ላገኛት አልፈልግም ነበር እያለችኝ የነበረው ከትናንትና ጀምሮ። ግን ደግሞ በቃ ዛሬ አስገድጃታለሁ። ለምኛት ነው የእውነት ስነግራችሁ ማለት ነው። በጣም ለምኛት ምናምን። ስለዚህ ቤተሰቦቼ ሁለቱን አገናኝተን የሚያወሩትን ነገር እንዲያወሩ እንለቅላቸዋለን። መጠየቅ የምትፈልገውን ጥያቄ ሩታ ትጠይቃታለች። ነፂም እንግዲህ በአግባቡ ትመልስላታለች ብዬ አስባለሁ። ያለኝ አማራጭ ይሄ ስለሆነ ነው ቤተሰብና አብዛኞቻችሁም ባለፈው ቪዲዮ ተቀይማችሁኛል። ያለኝ አማራጭ አንዳንድ ጊዜ እሳት ላይ ይሄ ምንድነው ጋዝ እንደመክተት ወይንም የሆነ ቤንዚን እንደመክተት ሆነብኝ ነገሮች ማለት ነውና በጣም ከበደኝ ከምላችሁ በላይ ማለት ነው። ይሄኛውን አስተካክላለሁ ስል ይሄኛው ነገር ይበላሻል። ነፂን በቃ በፍቅር በሰላም በምናምን አድርጌ እሷን ለማሳመን ስሞክር ደግሞ እዚህ ጋር የሆነ ነገር ይበላሻል። ከሩታ ጋር የሆነ ነገር ለማስተካከል ስሞክር ከዛችኛው ጋርና ትንሽ ነገሮች ግራ አጋቡኝ። እኔንም መወስነውም ነገር ግራ ሲገባኝ ድረስ ማለት ነው ቤተሰብና ነፂን አስገድጃት እየመጣች ነው። በቃ ለአንዴ ብቻ ብያት ማለት ነው እና እኔና አንቺ ማውራት ያለብንን ነገር በፈለግሽው ቀን እናወራለን ምናምን ብያት ነው ያሳመንኳት። ሩታም ትመጣለች። እንግዲህ እኔ በመሀል ሆኜ ነገሮችን ከቨር ለማድረግ እሞክራለሁ፣ እንዳይጋጩ እንዳይጣሉ በቻልኩት መጠን ማለት ነውና ትንሽ ግራ ያጋባል። እኔም በመሀል ቤት ተጨነቅኩኝ። ቤተሰቦቼ ምን እንደማደርግ ግራ ነው የገባኝ። እኔ ያው ነፂንም በሰላማዊ መንገድ ነገሮችን አስተካክዬላት ብትመለስ ደስ ይለኝ ነበር። በቃ ተማምነን ሁሉ ነገር ፈተን በቃ እኔንም አንደርስታንድ አድርጋኝ ከዛ እሷም የራሷን ህይወት በሰላም ብትኖር ደስ ይለኝ ነበር። ግን ደግሞ ነፂም ኢቭን ከሩታ ጋር መሆኔ ራሱ ልታምን አልቻለችምና በምን አይነት መንገድ እንደማሳምናትም ግራ ገባኝ። እስኪ ዛሬ ደግሞ እስኪ መተው የሆነ የሚግባቡበት መንገድ ካለ አውርተው ቢፈቱት ነገሩን ደስ ይለኛል። ሩታም በጣም ሆት ሆናለች፣ በጣም ተናዳለች። ላረጋጋት ስሞክር አይታችኋል እንዴት እንደሆነችብኝ። ስለዚህ እኔም ምን ላድርግ ቤተሰቦቼ በመሃል በጣም ተጨነኩኝና ነፂም መታለች።
እሷንም እስኪ አረጋግቼ ያለውን ነገር ነግራትና ለማስረዳት ሞክራለሁ። ሰላም ነው ነጥ? እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። ደህና ነሽ? እንግዲህ አላስጨነቅኩሽም ብዬ አስባለሁ አይደል? አይ እምሬ ነው። አስገድጄሽ ምናምን ነገር እንዲሆን አልፈልግም። አሁንም ሩታ አልመጣችም። ገባሽ? አስጨንቄሽ ከሆነ እኔ ሩታን ለማሳመን ልሞክር። አንድ ብቻ ነው የምታገኛት። የምጠይቅሽ ጥያቄ አላት። በቃ ያንን ጥያቄ በስነ ስርዓት ትመልሽላታለሽ። ምንም ሳትጋጩ ሳትጣሉ በሰላማዊ መንገድ ነገሮችን ለመፍታት መሞከር ነው። አይ ማለት መጀመሪያም ነገር የት ነበረ እኮ ያው ነግረሽኛል። ሩታን ማግኘት አልፈልግም። እስከጥል ደግሞ አንተን ላገኘህ እንጂ የመጣሁት እሷን ላገኘህ አይደለም። ታውቂ ያለውኝ ግን በቃ ቢያንስ እኔም ደግሞ ነገሮች እየተበላሸብኝ ነው ያለው እና በምን አይነት መንገድ እንደማስተካክለው ግራ እስከሚገባኝ ድረስ ማለት ነው። አንቺ ለኔ አታዝኝ ምንም አይ ኮለዛም የኔ ህይወት እንዲበላሽ ትፈልጊያለሽ እኮ አይደለም? የኔ ህይወት እንዲበላሽ ትፈልጊያለሽ? እኔ ማንንም ህይወት ለማበላሽ ታይመጣጥ እኮ። ስለዚህ ቢያንስ እኔንም ለመረዳት ሞክሪያ። እኔና አንቺሽ ማውራት ባለብን ልክ እናወራለን፣ ችግር የለውም። ግን ደግሞ ዛሬ ለመጨረሻ ጊዜ እስኪ ሩታን አግኛትና የምጠይቅሽን ጥያቄ መልሽላት፣ አውሪያት። እሺ በማውራት ውስጥ መግባባትም ሊኖር ስለሚችል ማለት ነውና እኔን ግን መጠየቅ የምትፈልጊውን ጥያቄ የትኛውንም ነገር ችግር የለውም ለብቻዬ ማውራት ትችያለሽ። ምናልባት እዚህ የምትቆይ ከሆነ እንገናኝና ደግሞ እናወራለን ማለት መፍታት ከቻልን እኮ እናንተ ምን ፈታው ነገር ነው ሩታ። እኔ ያገኘኋትም አላገኘኋትም ጥቅም አልታየኝም እኮ ጭራሽ ነው። ለሷ ይጠቅማታል ቢያንስ ገባሽ? እሷ የሆነ ነገር ማወቅ ፈልጋለች። ስለዚህ ካንቺ ማወቅ ትችላለች። ለዛ ነው ያስገድድኩሽ ዛሬ ማለት ነው። ትናንትና በጣም ማይሆን ነገር ተፈጥሮ ነበር ቤት ውስጥ እኔና እሷ ጋር ማለት ነው። እንዴት ታገኛታለህ ምናምን ነገር ቀድመኸኝ ብላኝ በጣም ተጣላን። አይሆናል አይደል? በድብቅ አንቺን ያገኘሁሽ አይነት ነገር መሰላት ማለት ነው። እኔ ደግሞ አንቺን ለማረጋጋት ምናምን ነበር መጀመሪያ ያገኘሁሽ እንጂ አንድ ላይ ከእሷ ጋር ሆኜ ማግኘት እችል ነበርና ትንሽ ነገሮች ግራ ያጋባሉ። ላስቸግርሽና ዛሬ በሰላም አውሩ እባክሽ። ቢያንስ እሷ ሆት እንኳን ብትሆንብሽ አንቺ በሰላም ለማናገር ሞክሪ እሷን ማለት ነው። እኔ ሌላ ነገር እንዲፈጠር አልፈልግም። አሁን እኔ ከእሷ ጋር ተገናኝቼ ልጨቃጨቅ ምናምን አይደለም እኮ። ጭቅጭቅ ውስጥ እኮ እንዳትገቡ የሚያደርገው ያንቺ ንግግር ነው። ገባሽ? እሷ ስለተናደደች በመገናኘታችን ራሱ ስለተናደደች ቢያንስ አንቺ ረጋ ብለሽ እሷን ለማውራት ሞክሪ። ላስቸግርሽ ከኔ ጋር ግን ያልጨረስሽው ነገር ካለ ታገኛለሽ፣ ችግር የለውም አለሁኝ። ታወሪኛለሽ የፈለግሽውን ነገር ማለት ነው። ያስፈራ ነገር አለ? ያስፈራ ነገር ምናምን ሳይሆን ነገሩን እኔ ካንተ ጋር ነው መጨረስ ያለብኝ ብዬ ስላሰብኩ ነው። እስከጥል ደግሞ ሩታን አግኝቼ ነው ሌላ ነገር ውስጥ መግባት አልፈልግም ማለት ነግሬሃለሁ። ያን እኔ ሩታን ላገኝ አይደለም የመጣሁት፣ አንተን ላገኝ ነው የመጣሁት። ከዛ እሷን አግኝቼ ሌላ ነገር ቢያንስ እሺ አስረጃት ያለውን ነገር ማለት ነው። አንተ እኮ ትችላለህ መስረዳት አይደል እኮ። ከኔ ጋር መግባባት ስላቀጠን ነው ነፂ። እኔ እሷን ነው ማግኘት የምፈልገው፣ እሷን ነው ማውራት የምፈልገው ብላኛለች። እኔ በመሀል እዚህ ተሰቃየሁ ነው ያለሁት። አንቺም እየተረዳሽኝ አይደለም፣ እሷም እየተረዳችኝ አይደለም። ስለዚህ እኔ በመሀል ምን ልሆንሽ? ቢያንስ አንቺ ለእኔ ማዘን አለብሽ። አይ ሲጀመር አንተ መች ለኔ ያዘን ታውቅና ዛሬ ነው ስለኔ የምታስበው ማለት እኔ አንተ ላይ ካላሰብክልኝ ለአንተ ለምን ነው ማስብልህ? ለኔ ታዝኝ እኮ ለአንቺ ሳላስብ ቀርቼ አይደለም ነፂ። እኔ ግን በመሀል እየተሰቃየሁ ነው ያለሁት። ለምን ነው ማትረጂኝ? ነው ለምን እኔ ጤነኛ ሆኜ ነው ያለሁት? ለምን የራስህን ነገር ብቻ የምታስበው? ማለት አንተ መፍታት የምትችለውን ነገር ለምን ብዙ መንገድ መሄድ እንደፈለክ አልገባኝም። ዙሪያ እኔ በራሴ መንገድ ብዙ ሞክሬያለሁ ነፂ፣ ግን በቃ ምንም መግባባት አልቻልንም። ልታዳምጠኝ አልቻለችም። ሲቀጥል እኔና አንቺ በድብቅ እየተገናኘን የምናወራ ነው የመሰላት። ያ ደግሞ እንዲፈጠር ያደረግሽው አንቺ ነሽ። ከዛ በፊት በየጊዜው እንደዋወላለን ምናምን እናወራለን ምናምን ያልሽው ነገር ቪዲዮ ላይ የተናገርሽው ነገር አእምሮዋ ላይ ተቀርጾባት ማለት ነው። እስቲል እስከ ዛሬ ድረስ በቃ አሁን የምታስበው እኔና አንቺ እንደምናወራ ነው። ሲጀመር አንተ አውቀን ይሄ ሁሉ ስራ የምትሰራው እንጂ ነገሮችን ላስተካክል ካልክ ምንም ይከብዳል። እሺ በምን አይነት መንገድ ነው ማስተካከለው? እሱን አታውቅም አንተ እኮ ንገሪኝ። አይደለም በምን መንገድ እንደምታስተካክለው ታውቃለህ? እውነታውን ተናገር። በቃ እውነቱን አውጣ። ከኔ ጋር ያለህን ነገር ተናገርና ከኔ ጋር ሁን። በቃ ተናገር። ሩታ የውሸት እንደሆነ ተናገር። ለሁሉም ለኦዲየንሱም ለሷም እንዴት ይሄ እኮ አሁንም ድረስ አላመንሽም እንዴ? ሁሉም ነገር እያየሽ አላመንሽም? አይ እኔ እኮ ያንተ ነገር ነው ያልገባኝ። ምንድን ነው የምታወራው? ኧረ ነፂ በእግዚአብሔር እሺ። እኔና ሩታ ተጋብተን
ሩታ እኮ እርጉዝ ነች። አሁን ስትመጣ ታያታለሽ። አላቅም እሱን አውቃለሁ። ቪዲዮ ላይ ምንም አላየሽም እኮ እርጉዝ ናት እሷ። ቢያንስ ይሄን እንኳን አያሳምንሽም? እኔ እና እሷ ፍቅረኛሞች እንደሆነ ወይንም ባለትዳር እንደሆነ በምን አይነት መንገድ ከዚህ በላይ ላስረዳሽ? ኦኬ ባለትዳር ናችሁ? ሁለታችሁ ባለ ሚስት ናችሁ? አዎ። በጣም በምን አይነት መንገድ ነው የምንግባባው? እሺ አንቺ ራስሽ እኮ ከኔ ጋር ሳትግባቢ አሁን ከሷ ጋር እንዴት ብለሽ ነው የምትግባቢው? አይ ለአንተ እኮ ቀላል መንገድ ነው። በቃ እውነታውን መናገር አለ። የትኛው ነው እኔና ሩታን አገናኝተህ አሁንም ሌላ ታሪክ ውስጥ መግባት አያስፈልግም። የትኛው ነው እውነታውን ስለኔና ስለአንተ ያወራሁት ነገር ስለ አንቺና ስለ እኔማ እኮ ተናገርኩኝ አይደለ? እኔ ክጃለሁኝ ፍቅረኛ እንደምሽ ተናገርኩኝ። በእኔ ፊትም እንደዚህ እያወራክ እሺ ቆይ እንዴት ነው ምንድን ነው የምታወራው? ውሸት እንደሆነ ምን ነገር ይላል እና ቃልና እናንተ ሁሉን ነገር ስለየትኛው ነገር ነው የምናውቀው? ኧረ በእግዚአብሔር የማይሆን ነገር እንትን እያልሽ ነው ያለሽው ነፂ። አእምሮሽን በሌላ ነገር ነው እያሳመንሽ ያለሽ። ትናንትና እሺ ቢያንስ ያ ሁሉ ነገር ነው። አንድ ነገር ልንገርሽ፣ ትናንትና ያ ሁሉ ነገር አውርቼሻለሁ አይደል? ወደኋላ መለስ ብለሽ ቴክስቶችን ያወራናቸውን ነገሮች ብዬሻለሁ አይደል? ቢያንስ ያነዛን ነገሮች እንኳን አይተሽ መተሽ አእምሮሽን አሁንም አልተቀየረም አስተሳሰብሽ? አይ እኔ ለምን እንደምታሽ አልገባኝም። እዚህ ጋር ሩታ የለችም። አሁን እናንተ ብቻ ነን ያለነው። ምንም እኮ ያልሽው እውነታውን ለምን አታወራም? ምኑ የትኛው ነው እውነታ? ስለይና ስላንተ ያለውን እውነታ እኮ ተናግሬያለሁ እኮ ነው ያልካድኩኝ ነገር እውነት እንደሆነ ለምን አትናገርም? ምን የተደረኩት ነገር ለኔ ለኦዲየንስ የተናገርኩትን ነገር ለምን እውነት እንደሆነ ለምን ተናግሬያለሁ? እሱማ ትክክል የሆነ ፓርት አላት፣ የዋሸሽውን ፓርት አለ። ነፂ ለምንድን ነው ማለት ያረካው ነገር እኮ ሊኖር ይችላል ከሩታ ጋር። ምናልባት እሷን ፈርተህ ከሆነ እውነቱን የምትደብቀው አላውቅም። ለምን ጭራሽ ነው በምን አይነት መንገድ እንደማስረዳት ግራ እየገባኝ ነው። ያ ሁሉ ነገር አውርቼሽም እንኳን ምንም ዛሬም ሊገባሽ አልቻለም። እንዴ ያ ሁሉ ነገር እንኳን አስረድቼ ስለተረጅኛችን እኔ ቢያንስ ወደ ኋላ መለስ ብለሽ እንኳን ያለውን ነገር እንኳን ብዬሽ ምንም አሁንም አእምሮሽ ምንም የተከፈተ ነገር የለም። እኔን በውሸት እንደዚህ ለምን እንደምታስጨንቀኝ አልገባኝም ጭራሽ። እሺ በቃ ችግር የለውም። አንዴ ብቻ አግኛት፣ እኔና አንቺ እናወራለን። ማውራት ባለብን ልክ ማለት ነው። ይኸው መጣች እሷም በቃ ይስማሽ ነው። በተረጋጋ መንፈስ አውሪያት። ቢያንስ አሁን እሷ ሆት ሆናለች፣ በጣም ተናዳለች። ከትናንትና ጀምሮ ከራሷ ጋር አይደለችም። ስለዚህ ይሄን ነገር ተረጃትና በቃ አንቺ እንኳን በሰላም ለማውራት ሞክር። እኔም ግራ ተጋባሁኝ በመሀል ሆኜ ማለት ነው። የእውነት ማውራት እንችላለን። ትችላላችሁ። ያለውን ነገር አውርቻታለሁኝ። ስለዚህ መጠየቅ የምትፈልጊውን ነገር በሙሉ እሷን መጠየቅ ትችያለሽ አሁን ማለት ነው። እና እሷን ለመመለስ ዝግጁ ነች። ኦኬ ግን ይሄንን ስለሽ ደግሞ እሷን አስጨንቀሽ ሳይሆን የምታውቀውን ነው ልትነግርሽ የምትችለው። ኖ ስለሽ የምታውቀውን ነገር ነው ልትነግርሽ የምትችለው ማለት ነው። ኮኒም ኩም አውቀውን ነው ጠይቃት። በደንብ አወራታለሁ። ስለዚህ አንተ ስለማታስፈልገን ለጊዜው ምን ይችላል? ለምን ስለማታስፈልገን ምን ይችላል? እኔ ጉዳዩ ባለቤት እኮ እኔም ነኝ አይደል? ስለዚህ እኔ ባለሁበት አውሩ እንጂ። ኦኬ ችግር የለውም። ምንም ልጅ ሆነሽ ነው ያለሽ። ምን ሆንኩኝ እኮ በቃ እኔ ባለሁበት አውሪ፣ ችግር የለውም። ምንም አይፈጠርም። እኔ ጉዳዩ ባለቤት እኔም እሷም ነን አይደል? ስለዚህ በቃ ኖርማል እኮ ነው። አውሪ እኮ ኖርማል ነው። ግን ደግሞ ሌላ ማውራት እዚህ ጋር ማውራት የማልፈልጋቸው ነገሮች እንዳውራስ እንዳታስገደኝ። ስለዚህ መሄድ አለብህ። ሂድ። ሩታ ተረጋጊ። በመጀመሪያ ደረጃ ራስሽን አረጋጊ። ነፂ ታወራላችሁ። አንቺ ለምን ደበስ ማውራት ይፈራሽ? ምን የሚፈራው ነገር አለ ከሱ? በጭራሽ ያው አይደል እንደ ካሜራ እኮ አለ። ምን ያስደብቀኛል? ትስቀጥል። አይ እሱም እያለ ማውራት እንችላለን ብዬ ነው። አይ እኔ ደግሞ አንቺ ብቻሽን ነው ማውራት የምፈልገው። ለምን እንዴ ሩታ? እኔ አለሁኝ እኮ ምንም ችግር የለም። ያው ከፈለግሽ እዚህ ጋር ሆነ ልሻማ አውሪ። ማውራት የምትፈልጊው እኮ ማውራት የምትፈልጊው ነገር አውሪ። ችግር አለ? እኔ ብቻዋን ባወራ? አይ የምትደብቀው ነገር ይኖራል። ካንተ የምትደብቀው ነገር አለ? አውሪ እኮ ከኔ የምትደብቀው ነገር ካሜራ ነው እዚህ ጋር ቆማል አይደለ? ምንም የምትደብቀው ታሪክ የለም። ስለዚህ እኮ አንተ ሂድ። ምን ይችላል እንዴ ሩታ? በአንተ ፊት አወራታለሁ አይደል ያልሽኝ? አሁን ደግሞ ሀሳቤን ቀየርኩ። እኮ ምን አዲስ ነገር ልትፈጥሪ ነው? ልክ አንተ ትናንትና ሀሳብህን ተቀየርኩ፣ እኔ ዛሬ ሀሳቤን ቀየርኩኝ። ፕሊስ እዚህ ጋር መጨቃጨቅ የለብንም። እኔ እናንተ ብቻችን እናወራለን። ሶ ሂድ። እሺ አርቅም እዛ ጋር ሆኜ እዛ ጋር ሆነትም ብቻ ግን ከዚህ ጋር ራቅ። ችግር የለም። ጥሩ እሺ። እንዴት ነሽ? አላህ ፈጣሪ ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆይሽ። ተሻለሽ? ደህና ነኝ። ጥሩ እሺ። አንቺ መጠየቅ የምፈልጋቸው ነገሮች ያው ኖርማል ነው። እሱም ኖር አልኖረ ምንም ማተር አያደርግም። ነገር ግን
ያው እሱ ዲስተርብ እንዳያደርገኝ ወይም እንዲረብሽኝ ስላልፈለኩኝ ነው ብቻሽን ላውራሽ የፈለኩት። በመጀመሪያ ደረጃ ልጠይቅሽ የፈለኩት ነገር ከዚህ በፊት የተፈጠሩትን ነገሮች በሙሉ ኦሬዲ አልፈዋል አይደለ? እሱን ለምን አትጠይቅም? እያየሁት ያለሁት ነገር ይኸውልሽ ያለፈ ነገር ነው ማለት ሰው ላይ የሚታዩ ለውጦች አሉ። ስለዚህ ያንን ነገር እኔ አይቼ ማመን እችላለሁኝ። ነገር ግን አላቅም የተቀናበረ ፎቶ ይሁን የላክሽልኝ በሰው በኩልና የላክሽልኝ ቴክስቶች እሱ ነው እኔን ያናደደኝ። ከዛ ውጭ የተፈጠሩት ነገሮች አይመለከቱኝም። ሲቀጥል ደግሞ ዱባይ ላይ ማውራቱ ብቻ ነው እኔን ያናደደኝ። ከዛ ውጭ ስላሉት ጉዳዮች ስላለፉት ጉዳዮች አይመለከተኝም። አሁን ላውራሽ የምፈልገው ከሱ ጋር ስላላችሁ ግንኙነት ነው በመጀመሪያ ደረጃ። ሲቀጥል ደግሞ ለምንድን ነው እንደዚህ እያደረግሽ ያለሽው? ኢቭን እስከዛሬ ድረስስ የት ነበርሽ? አልገባኝም። ለምንድን ነው እንደዚህ የምታደርጊው? ለምንድን ነው ሰው ህይወት የምትበጠብጪው? ይሄ ጥያቄሽ? አይ ማለት መጀመሪያ እኔ ጋር ከመምጣትሽ በፊት አንቺና አብርሃም የምትፈቱት ነገር ነው። ይሄ ማለት የምትነጋገሩት ነገር እውነታውን እሱም ስለሚያውቅ እኔ ጋር ያለው እውነታ እሱ ጋርም አለ፣ ግን እውነታውን ማውጣት አልፈለገም። ኦኬ እሱ አይደለም እኮ ዛሬ ተነስቶ ህይወቱን እየበጠበጠ ያለው አንቺ ነሽ። እኔ እኮ አንቺ ነሽ መተሽ የድሮ የቆየ ፎቶ የተቀናበረ ፎቶ እየለጣጠፍሽ የሰው ህይወት የሰው ትዳር እየበጠበጥሽ ያለሽው አንቺ ነሽ። ማን የተቀናበረ ፎቶ ነው ያለሽ? ፎቶ እሱንም አየሁት። ፎቶ ነው የላኩልሽ። አየሁት። እሱንም ካየሽው ሪል ነው ያሳውቃል። አየሁት። ለማንም ሰው ማሳየት ይችላል። በደንብ አየሁት። እሱ የተነሳውንም ፎቶ አየሁት። አንቺም ያቀናበርሽውን አየሁት። የተነሳበትንም ቦታ አየሁት። ያቀናበርሽውንም በደንብ አየሁት። ስለዚህ ማንጋር ውሸት ማንጋር እውነት እንዳለን በደንብ አውቄያለሁ። በደንብ እውነቱን ካወቅሽ እኔ ጋር መምጣት እኮ አይጠበቅብሽም ነበር። ዋናው እውነታውን ማወቅሽ ነው። አወኩኝ እኮ። ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽው ስለሆነ ነው የመጣሁት። ላስቆምሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም። እውነቱን የተናገርኩት እሱን አምነሽ መቀበል ካልቻልሽ መብትሽ። ከዚህ በላይ ምን ትበጠብጪ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦልሬዲ ደርሰሻል። ዱባይ ነው የተጋቡት። ለምን ቤተሰብ ጋር አይደለም ዱባይ ለምን ማርስ ላይ አንጋባም? አንቺን ይመለከትሻል። እሺ ዋሻው? አዎ ድብና አድርገሽ ዋሻሽ ማለት ባልና ሚስት አትተዋወቁም ማለት ነው። እንደዛ ከሆነ ነው ወይስ እውነት እንደሆነ እቤት አስገብቼ ሌላ ታሪክ ሲፈጠር ላሳይሽ? እውነት እንደሆነ አልገባኝም። እኔ እኮ እውነት እንዳልሆነ አይምሮዬ ያውቃል። አይምሮሽ ያውልሽ፣ አንቺም ታውቂያለሽ። አንቺ ማመን የፈለግሽውን ነው ማመን እየፈለግሽ ወይም ደግሞ እየቻልሽ ያለሽው። እውነታው ግን እሱ አይደለም። በደንብ አእምሮሽንም አይንሽንም ግልጥ አድርገሽ ለማየት ሞክሪ እሺ። የተደበቀውን እውነት ስላወጣው ይሆናል። ሲቀጥል ደግሞ ምንም የተደበቀ እውነት የለም። ሲቀጥል ደግሞ ከዚህ በፊት በጣም ብዙ ቪዲዮዎችን ሰርተናል። በጣም ብዙ ያኔ የት ነበርሽ? ለምን ዝም አልሽ? ለምን ጠፋሽ? አልገባኝም። ማለት እኔ እና እሱ የካፕል ቪዲዮዎችን ሰርተናል እኮ የውሸት አንድ ሩም ውስጥ ሰርተናል። የውሸት ወይም ደግሞ ለቪዲዮ እሺ። እሱን ደግሞ ኦኬ ሊደብርሽ ይችላል ሜቢ እና ብዙ ቃላቶችን እየተጠቀመ በተስፋ ሩታ እንደዚህ ናት እያለ እየነገረኝ ስለነበር ኦኬ ይኸውልሽ ምንም ሆነ ምንም አንቺ ራስሽን በምንም አይነት መንገድ አሳምነሽ ውሸት ነው ብለሽ ተቀብለሻል። ግን በየትኛውም ታሪክ ኧረ ወይኔ ማንም ይሄ ፍቅረኛው ከሌላ ሴት ጋር ሲሳሳም መቼም ዝም አትይ ማለት የወጣብሽን እውነት ማመን ስላልፈለግሽ ነው ወይ? በጭራሽ እኔ እያንዳንዷን ነገር ነው በማስረጃ ነው እየነገርኩሽ ያለሁት። አንቺ ነሽ እየተከራከርሽኝ ያለሽው። በፍጹም አይደለም። አብረን ተሳስመናል ነው ቪዲዮ ተቀርጿል። ያኔ የት ነበርሽ? ዝም አልሽ? ያኔ እኮ እኔ መነሳት የጀመርኩት ያኔ ነው። ወይኔ ጉዴ! ያኔ ድራማ ነበር። ከዛ ያለው ነገር ከዛ ደግሞ አረገሽ ሲባል ያኔ ይሄ ነገር ምንድን ነው? ከዛ አብርሃምን ጠየቅኩት። ጥሩ የትኛዋም ሴት ከንፈር ለከንፈር ፍቅረኛዋ ሲሳሳም ስራ ነው ብላ ዝም ልትል ወይም ልታልፍ አትችልም። አላየውም እሱ አረ ዛሬ ነው ያየሽው? እኔ ሚዲያ ልጠቀም ነበር። እውነት ከዛ እንደዛ ከሆነ ስልክም የነበረኝ ቅርብ ጊዜ ነው ማለት እኔና አብርሽ ከምንደዋወልበት ስልክ ውጪ እንደዚህ ብዙ ነገሮች የምከታተልበት ስልክ የለኝም። ስለዚህ እነዛን ቪዲዮዎች የቀረሽው ባስማት ነው ማለት ነው? የትኛው እየፖስተቻቸው ያለው አብርሽ ስልክ ላይ ነበር። ባይዘይ ካየሽው አሁንም አብርሽ ስልክ ላይ አለ። እኔ እና እሱ ደግሞ ያለፈ ታሪክ ቢሆን ስልኩ ላይ አይኖርም ነበር። ያ ስሪ የለም አይሻ እንደማትተዋወቁና የእውነት እንዳልሆነ እየነገርሽ በሌላ ነገር አታሰምኝ። ሲቀጥል ደግሞ እኔና እሱ የምር ለስራ ከሆነ ኤቭሪዴይ የምንሰራውን ስራ ታይ ነበር። ኤቭሪዴይ የምናደርገውን ነገር ታይ ነበር። ቅርብ ሰዓት ያለው ጥቂት ነገር አይመልጥሽም። ቅርብ ሰዓት ያለው ከ9 ወር በፊት የተሳሳምነው እሱን አላየሁም። እኔ አላየሁም አልኩሽ እኮ እሱ ኧረ ወይኔ እኔ አላየሁም። አንቺ በህይወቴ እንዳንቺ አይነት አጋጣሚ ነበረ። ከዛ አሁን ያለውን ነገር ሳይ አይምሬ ትንሽ ጥያቄ ሲፈጥርብኝ ሚዲያ ተጠቀሚም ኦኬ ወጣት አይደለሽም? አሁን የጀመርሽው እውነትሽን ነው ማለት ያውሻው አይደለም። እውነቱን ማመን ግድ የለሽም። ለውሸትም ልክ አለው። እኔ ጋር ያሉት ቪዲዮዎች ሁሉ አብርሃም ጋር አለ። እሱን እንዲያሳይሽ ጠይቂው።
ምናልባት ካላሳየሽ ደግሞ ስልኩን ማታይ ከሆነ እኔ ማውራው ነገር እውነት ነው፣ የእናንተ ነገር ውሸት ነው ማለት ነው። ያንን እየመሰከርሽልኝ ነው ያለሽው። ኧረ እባክሽ እሺ ተጋባን። አሁን ደግሞ እርጉዝ ነኝ ስወልደው ውሸት ነው ልትይ ነው? ኖ አይ እሱን ሳይ ነው የመጣሁት ማለት እናንተ እውነቱን መቀበል ስላልፈለጋችሁ ነው። ምናልባት አብርሽ አንቺንም ዋሽቶሽ ሊሆን ይችላል። እሱ አላቅም። ምናልባት እርጉዝ ነኝም ልትይ ትችያለሽ። እሱም ድንገት የተፈጠረ ነገር ሊሆን ይችላል። ያ ነገር ሲፈጠርባችሁ ከዛ እኔና አብርሽ ባልና ሚስት ምናምን ብላችሁ ያወጣችሁት ለዛ ይሆናል። ምናልባት አላቅም። ከተጋባን በኋላ እኔ ቆንጆ ይሄ ነገር የተፈጠረው ለማንኛውም ላስታውስሽ ብዬ ነው። አንቺና አብርሽ አልተጋባችሁም። ይሄን ነገር እኔ ልንገርሽ ወይስ አንቺ ሪሉን ታውቂያለሽ? እንደተጋባን ነው ወይስ ነገር እንዳልተጋባን? ባልና ሚስት እንዳልሆነ እሱማ እኮ ሺህ ጊዜ ባፉ ሲመሰክር የኖረው ነገር ነው። አይ ምናልባት ምክንያቱ ማለት ምክንያቱ እርጉዝ ስለሆንኩ ምናምን ብለሽ ከማርገዜ በፊት እኔ እና እሱ አብረን እንደነበርን ፍቅረኛሞችም ምናምን እንደነበርን ነበራችሁም ራስሽን ማሳመን ፈልገሽ ጊዜ እየተናገረ የከረመው ነገር እኮ ለሚዲያ ባይሆን አንቺ ራስሽን እያሳመንሽ ነው። ለቪዲዮ ፍቅረኛ ነው ራስሽን እያሳመንሽ ግድ የለሽም። እንደዛ እሱም ደግሞ ማለት ቮይስ ልላክልሽ እኔና ሩታ ፍቅረኛሞች አይደለንም ለቪዲዮ ነው እያለ ለኔ የሚልክልኝ ቪዲዮ ልክልሻለሁ ከፈልክሽ እንትኖች እሱንም ልታቀናብሪልኝ ነው? ለምን አቀናብራለሁ? አይ በማቀናበሩማ ለሚያክስ አሳይ የላኩልሽን ፎቶ ለሚያክስ ይቀነበር ነው ወይስ አይደለም? እሱ ብቻውን ነው ፎቶ ቆሞ የተነሳው። ከዛ ደግሞ አንቺ ሌላ ቦታ ነው፣ እሱን ደግሞ አንድ ላይ አየሁት። ብቻውን የተነሳውንም አየሁት። ከዚህ በላይ ምን አይነት ማስረጃ ላቅርብልሽ? ማለት እውነታውን እኮ አውጥታችሁ ከዛ እኛ ፍቅረኛሞች መሆን እንፈልጋለን እንደዚህ አይነት ነገር ተፈጥሮብናል የውሸት ነው ብላችሁ ብትናገሩ ጥሩ ነው። አንቺ ለምን ብዬ ከዚህ በፊት እውነታውን አውጡ በቃ። ለምን ተዋሻላችሁ እንዴ? ከዚህ በላይ እኔ ካንቺ ጋር መከራከር አልፈልግም። አውቆ የተኛን ሰው ቢቀሰቅሱት አይሰማም አይደል የሚባለው? ወረዲ አንቺ አውቀሽ ራስሽንም አምሮሽንም ጆሮሽንም አይንሽንም ድፍን ስላረክሽው ላስጠነቅቅሽ ነው የመጣሁት። ኦኬ ከዚህ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው። አንቺ ኮንሽየስ ውስጥ የገባሽው በስህተት እንዳትገቢ። ይሄ የቆየ ድሮ ያረጀ ፎቶሽን እያወጣሽ ለጣጥፊ አይ ዶንት ኬር አይመለከተኝም። በቅርቡ ልኬልሻለሁ። ያቀናበርሽው ለምን አይቻለሁ? ያቀናበርሽውንም አይቻለሁ። ይሄን ነገር ከአብርሃም ጋር መጨረስ እኔ ጋር የመጣሽው ለምንድን ነው? ስለማትተዋወቁ ፎቶውን አንቺ ስለላክሽልኝ ነው አንቺ ጋር የመጣሁት ገባሽ? ሲቀጥል ደግሞ ይኸውልሽ እንደዛ ባቲ ነበር ኮንፊደንስ ኖሮሽ ትለጥፊው ነበር። ወሻታ ባትሆኚ ከአንቺ ጋር ምንም ማውራት አልፈልግም። ከአብርሃም ጋር እውነቱን ያወጣታል። ከአሁን በኋላ ወደ ህይወቴ ዝር ብለሽ እንዳትገቢ። ወይኔ እያስተነቀቅሽ ይባላል። ላስተነቅቅሽ ነው የመጣሁት። እስከዛሬ ለፈለግሽ ይበቃሻል። እውነቱ እስካልወጣ ወጣ እኮ ከዚህ በላይ ምን ይውጣ? እውነቱ አንቺ አይኖርሽም ማሳመን አልቻልሽም። ወይም ወንድ ከሆንሽ የተነሳሽውን ፎቶ አውጪና ለጥፊያ ቡታጅራ ላይ ያለ ያልሽውን አንቺ አይሽ አይበቃ ልብ ካለሽ እኔ አንቺን ይኸውልሽ የአንቺን ፕራይቬሲ ለመጠበቅ ብዬ ነው ያለጠፍኩት እንጂ ከመለጠፍ በኋላ አልልም ነበር። ገባሽ? የውሸት ነው ምናምን እንዳይሉሽ ፈርተሽ ከሆነ በጭራሽ አይደለም። እኔ አስተካክልልሻለሁ እሱን። ስሚኝ እኔ የምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም ስላንቺም አይመለከተኝም። ለዛ ነው የውሸት እየኖርሽ ስላንቺም አይመለከተኝም ስለማንም። እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ። ገባሽ? ከዛሬ በኋላ ግን አስጠነቅቂኛችም እኔ ነኝ። ከዛሬ በኋላ ግን ህይወቴ ላይ ዝር ብለሽ እንድትገቢ አልፈልግም። ሰማሽኝ? እስከዛሬ ዝም ያልኩሽ ይበቃሽ። አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው። ከአሁን በኋላ ግን ማለት ነው ድጋሚ ህይወቴ ውስጥ እንዳትገቢ። ምን ትመስላለች? ርካሽ ምን ይልሻለሽ? ከማለት ጋር ሰው ጋር አትንዘላዘሽ። በእናትሽ ምን ትመስላለች? አንቺ ሩታ ክብረ ቢስ ልቀቂ። በእናትሽ እኮ ተረጋጊ። ከአሁን በኋላ ብታገኛት ካንተ ራስ አልወርድም። ነይ ተረጋጊ ሩታ። ምን ብለሻል? ሁለቴ ምን ብለሻል ነው? ልታሰድበኝ ነው የመጣው? ሲጀመር ተረጋጊ። ቆይሽ በእግዚአብሔር ተረጋጊ። ስሚኝ ምን ብላሽ ነው? ማውራት አልፈልግም። ከአንተም ጋር ከሩታም ጋር ማውራት እኮ አንድ ጊዜ አዳምጪ። ምን ብለሽ ነው? አላልኳትም። እውነቱን መቀበል አልፈለገችም። አንተ ለምን አታስረዳትም? ሲጀመር እንዴ ለምን አትረጋጊም? ቆይሽ በእግዚአብሔር ነይ። ቆይሽ ተረጋጊ። እሺ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ራስሽን አረጋጊ። ምን ተፈጥሮ ነው? ቆይ በሰላም ማውራት አትችልም። እውነቱን ለምንድን ነው እውነቱን መደበቅ የፈለግከው? ቆይ አንቺ እንኳን ተረጋጊ እንጂ እሷ ነግሬሻለሁ አይደል? ባህሪዋ ሆታ ሆናለች። በቃ ቢያንስ አንቺ እንኳን ለመረጋጋት አትሞክሪም? ለምን አንተ ያረከው ነገር እኮ ትክክል አይደለም። ምን አደረኩኝ? እሺ ለምን ልታሰድበኝ ተነጋግራችሁ ነው እዚህ ድረስ ይዛት የመጣው? ሲጀመር አይታታላ እንዴት አድርገኝ ገፍተራኝ እንዴት ስርዓቱን ላይ የላትም። እንዴት ለሰው ልጅ ክብር አይኖራትም? አወራታለሁ ብላ እስከመጣች ድረስ በስርዓት አታወራኝ ማለት እንዴት ከማይሆን ሰው ጋር እንደዚህ ታደርጋለህ? አድርገህም ከሆነ ምናልባት ባህሪዋ ሌላ ስህተቶች ተፈጥረው እንደዚህ ማድረግ ፈልገህ ከሆነ ማለት እኔ ነግሬሻለሁ እኮ አስቀድሜ አይደለ? ልጅቷ ሆት ሆናለች። በቃ ቢያንስ አንቺ እንኳን ተረጋግተሽ ለማውራት ሞክሪ። የሌለውን ባህሪ አያመጣም እኮ ምንም ሆት ብትሆን የሌላትን ባህሪ አምጥታ ዛሬ እኔ እንደዚህ ልታደርገኝ አትችልም። መጀመሪያ የሰው ልጅ ስርዓት የሚባል ነገር ሊኖረው ይገባል።
እባክሽ በቃ እኔ ስላገናኘሁሽ እኔ ነኝ በቃ ጥፋተኛ። ይቅርታ ለሱ። አንተማ ሁሌ ጥፋተኛ እኮ ነው፣ በሁሉም ነገር ጥፋተኛ ነው። ተማኛለህ አብርሽ። እኔ አሁን ለመጨረሻ ጊዜ አንድ ነገር ነው የምልህ። ምንድነው? እሺ ልጅቷ ማትሆን ልጅ ናት። ባህሪዋም የሰው ልጅ ስነ ስርዓት ምንም አይነት ስነ ስርዓት የላትም። ገባ? እኔ አንድ ነገር ነው የምልህ፣ አትሆንህም በቃ እሱ። እኔ የምትሰማኝ ከሆነ ላይ ትንሽዬ ክብር ካለ ለሰው ልጅ ትንሽ ማለት ነው ክብር ካለ እና ብታጅራ ምንድን እናንተ ማለት አትሆንህም እሷ በቃ። ነፂ በእግዚአብሔር ማይሆን ነገር ነው እያወራሽኝ ያለው። አንቺም የራስሽን ሳይድ ብቻ ነው አየሽ እየጠበቅሽ ያለው። ማይጠቅምህን ነገር ነው እየነገርኩ ያለው ነው አይደለም። አንቺም የራስሽን ሳይድ አይደለም። አንቺም የራስሽን ሳይድ ነው እያልሽ ያለሽ ነው አየሽ። እኔና ቡታጀራ እንሂድ እሷስ እሺ። ለአንተ የሚጠቅምህን ነገር እኮ ነው የነገርኩ። አንተ ማለት ሁሉንም ነገር መርዳት አትፈልግም፣ ግን ይገባሃል። አንተ መቼም በዚህ ሁኔታ እሷ እንደዚህ አይነት በቃ መቼም አንተ የእሷ ልትሆን አትችልም። ከእሷ ጋር ሆነ ሰላማዊ ህይወት ልትኖር አትችልም። እሷ የምትሆን ሰው አይደለችም። በደንብ አስብበት። አብረን ቡታጀራ እንሄዳለን ማለት ለአንተ ሰላምም ስል ለአንተም ጤንነትም ስል ነው ይሄንን ማደርገው። የሚሆንን ነገር ነው እየነገርኩ ያለሁት። እኔ ሀሳብህን ከቀየርክ ዛሬም ነገም ሁሌም እጠብቅሃለሁ እዚህ አዲስ አበባ ሳልሄድ ማለት ነው። ሀሳብህን ቀይረህ ከኔ ጋር እንድትሄድ ነው የምፈልገው። ይሄንን ማደርገው ለአንተ ሰላም ስል ነው፣ ለኔ ብዬ አይደለም። ይሄ ግባት፣ እጠብቅሃለሁ። እሺ ያው አብርሽ የምታወሪው ነገር ሁሉ ምንም ሊገባኝ አልቻለም። በደንብ አስብበት። ቻው። ደሞ ባሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያለ። ደሞ እስኪ ንገራቸው ሲታበድ አይደለም የሚረሳው። ደሞ ቀኑ ቶሎ አይመሽም ቢመሽም አይነጋም እንከራተታለሁ። ደሞ አገኘህ ይመስል የደረቀ መሬት አፈር ጭራል። ምን ማድረግ እንዳለብኝ ግራ ገባኝ። ፋሚሊዎች እየተጨናነኩ ነው፣ ራሴም እያመመኝ ነውና በቃ እሷንም የሆነ ነገር ብዬ ቅስሟን ሰብሬ ራሷን የሆነ ነገር ብታረግ ነገ ጸጸት ነው የሚሆንብኝ። ሩታም አልረጋጋ አለች። ቢያንስ ሩታ ተረታኝ እሷን ትሪት አድርገን ብንመልሳት ደስ ይለኝ ነበረ ወደ ቡታጀራ ማለት ነው። ግን ሩታ ምንም አንደርስታንድ ልታደርገኝ አልቻለችም። በቃ አስተሳሰቧ ሁሉ እኔ በቃ ከሷ ጋር ከነፂ ጋር የሚገናኝ ማውራ ምናምን ነገር ነው እየመሰላት ያለውና በምን አይነት መንገድ ራሱ እንደማስተካከለው ግራ ገባኝ። ምን ብዬም እንደምትቀበለኝ አላውቅም። እኔ እሷንም አይሆን ነገር ተናግሬ በቃ ቅስሟም እንዳይሰበር ወይ ራሷን የሆነ ነገር እንዳታረግም ፈራው። የሆነ ውስጤ በጣም እየተጨነቀብኝ ነው ያለውና በቃ ወሰኝም ይሄ ነው ሂጂ በቃ አይሆንም ወደ ቡታጀራ ብላትና ለነገ ደግሞ ሌላ ነገር ቢፈጠር ጸጸቱን አልችለውምና በምን አይነት መንገድ በሰላም ወደ ሀገሯን እንደምመልሳት አላውቅም። ሩታ እኔን እንዴት እንደምትረዳኝ አላውቅም። ምን አድርግ እንደምትለኝ ራሱ ግራ ነው የገባኝ። እሷ ራሱ ትሪት ማድረግ አቅቷታል እኔን ማለት ነውና ማንን ከማንን አረጋግጬ እንደምችለው ራሱ ነገሮች በጣም ግራ አጋብተውኛል። ብቻ ለማንኛውም ፋሚሊዎቼ ቢያንስ እስኪ ቤት ልሂድና ሩታን ደግሞ አረጋጋት።